ኮሎኔል እንግዲህ ከሰሞኑ በእውነት ብዙ ነገሮች እየተከሰቱ ነው በጋዛም አካባቢ እንደዚሁም በሰሜን እስራኤል ብሎም በይሁዳና ሰማሪያ በተከላላ ጦር ሰራዊቱ በአሁን ሰዓት የሚያደርገው እንቅስቃሴ እንደቀጠለ ነው ዛሬ ጠዋት ግን በራፊያ አካባቢ አዲስ ነገር የተከሰተ አለ ድንገት የተኩስ አቁም ስምምነቱን ያደፈርሳል ተብሎ የሚጠበቁ ሁኔታዎች አሉ በዚህ ጉዳይ ላይ እንወያይና ሌሎች ጥያቄ አቶ ሽሎሞም ካለ እንጠይቃለን ትክክል ዛሬ ጠዋት በራፊያ አካባቢና በኻን አካባቢ በሚደረጉ ወታደራዊ እንቅስቃሴዎች የኛ ወታደሮች አንድ ትልቅ መኪና ባገር የሚባል በዛ በኩል በራፊያ በኩል የቀረው ዋሻ ስለነበር እሱን ለማስተካከል ሲባል የሐማስ አማጽያን ቡድን ስምምነቱን በጣሰ መልክ በሚመስል መልክ የጸረ ታንክ የሚባል መሳሪያ በመተኮስ ወታደሮቻችን ለመጉዳትና በተለይ ግን ወታደሮቻችን ጠልፎ ለመውሰድ ነው የሞከሩ እንግዲህ እንደሚታወቀው ምናልባት ማታውቁት ከሆነ ራፊያ ከላ በግብጽ በኩል የሚስተዳደረው ባንድ አረቧን የሚባል በድዌም ያሉበት ግብጽን ወክሎ የሚሰራ ነው ይህ እነዚህ በዲዎች ደግሞ እንደምታውቁት በእኛ ሀገር በዲዎች ጋር ካሉትና ከአዛዝ ጋር ገንዘብ መለወጥና መሸቀጥ የሚፈልጉት እነሱ ማንኛውም መሳሪያ በየትኛውም ይምጣ ወደ አዛ የሚገባ ከሆነ ገንዘብ ተቀብሎ ማስገባት ቀላል ነው ለነሱ መከላከያ ይሄን ነገር ያውቃል መንግስት ይሄን ነገር ጠንቅቆ ያውቃል ለዛም በዛ አካባቢ የነበሩ ዋሻዎችን ለማንኮላቸትና ለመዝጋት እንቅስቃሴ ሲያደርግ ነበር በመሰረቱ አየር ኃይላችን አጠፋ መልስ ሰጥቷል ይህ ድርጊት ስምምነቱን ሊያንኮላሸው ይችላል እንደሚመስለኝ ከሆነ አይችልም ነገሩ የሚረጋጋ መስሎ ይታየኛል ምክንያቱም እንግዲህ ከነገ ጀምሮ ብዙ የአሜሪካ ባለስልጣናት በዚህ ሀገር ይመጣሉ ምክትል ፕሬዝዳንቱ ወደዚህ ሀገር ይመጣል ጀራር ኩሽነር እና ዊትኮፍ ወደዚህ ሀገር ይመጣሉ ይሄ ነገር የሚመጡበት ምክንያት አንደኛ ሐማስ ስምምነቱን በጣሰ መልክ እስካሁን ድረስ የታገቱ ወገኖቻችን በአስከሬኖችን አልመለሰም በ72 ሰዓት ውስጥ መመለስ ነበረበት እስካሁን የመለሳቸው 12 ናቸው 16 የሚሆኑ ቀርተዋል ከነሱ መካከልም ከ10 ዓመት በላይ የሆነው ወታደራችን ኦፊሰሩ አዳር ጎልዲን ይገኙበታል ይሄን የታገቱ ወገኖቻችን ሙሉ በሙሉ እስካልመለሰ ድረስ በአሁኑ ሰዓት መንግስት እንደወሰነው ራፊያ በዚህ በአንደኛው ደረጃ መከፈት ነበረበት እሱም አልተከፈተም ምናልባት ሐማስ በነገራችን ላይ ሐማስ ከሞላ ጎደል ከ16 ውስጥ ከ10 በላይ የሚሆኑ ወገኖቻችን ያሉበትን ቦታ ያውቃል ካላወቀም መከላከያ መረጃዎችና ጥቆማዎችን አድርጎታል መመለስ የማይፈልግበት አንደኛ የእስራኤልን ህዝብ ያው እንደተለምዶም ለማንኮላሸት ነው ሐማስ በአሁኑ ሰዓት በአለም ላይ ትልቅ ተጽዕኖ እየተፈጠረበት ነው እንደምታዩት ይህ አረመኔ ድርጅት የራሱን ወገኖች ልክ እንደ ዶሮ ነፍስ እየገደለ በየሰዓቱ በጠራራ ፀሐይ ወገኖችን የሚገል አረመኔ እስከሆነ ድረስ የአሜሪካ መንግስትን በዚህ ላይ ትልቅ ቁጭት አለበት ምንም እንኳን የዓለም መንግስት አይኑን ቢዘጋውም አንዳንድ አካላት በተለይ አንዳንድ ጋዜጣዎች ነገር ትልቅ ወንጀል አድርገውታል ሐማስ የራሱን ህዝብ ሲገድል ምንም ነገር አላላችሁም ግን እስራኤል ዲሲፕሊን በተሞላበት ሁኔታ ኤስኤምኤስ እየላከች ቴሌፎኖች እየደወለች ቦታውን ልቀቁ እያለች ሐማስ ከዋሻውና ከሰዎቹ ተሸግቦ በጥንቃቄ የተሰራውን ድርጅት ወታደራዊ አካል መከላከያን ወንጅላችኋል በአሁኑ ሰዓት ግን በጠራራ ኃይል እንደዚህ ሐማስ የራሱን ወገን ሲገል ግን ጭጫላችሁበት ምክንያት እየተባለ እየተወነጀሉ ነው በመሰረቱ ትራምፕም ይሄን ነገር ትልቅ ቁጭት አላቸው ይሄ ነገር ከሆነ እኔ ራሴ ገባበታለሁ የሚል አባባልም አላቸው
ካልሆነ ግን ስምምነቱ እንደሚፈቅደው ሁሉ አንደኛ የታገቱ ወገኖችን አስከሬኖችን ካልመለሱ ሁለተኛ ደረጃውን ስምምነት ካልቀጠሉ በተለይ ሰብአዊ እርዳታ ሙሉ በሙሉ የሚቋረጥበት ጊዜ ሊደርስ ይችላል። እስራኤል የምትፈልገው ስምምነቱ ሙሉ በሙሉ እንዲሄድና እንዲያውም ትግስቷን በእውነት ለዓለም እያሳየች ነው። ይህ ነገር ግን እስራኤልን ህዝብ ለማንበርከክ ሐማስ እንደገና አዛን ገዥ መስሎ ለመቅረብ የሚያደርገው ነገር አይሳካለትም። ሐማስ ሁለት ነገሮችን የቀረው አንደኛ ግዛቱን የአዛን ግዛት ተዋለሁ ብሎ ማለት አለበት ስምምነቱ ተንፍቀው። ሁለተኛ ግን በጣም አስፈላጊው መሳሪያውን መልቀቅና መፍታት አለበት። ካልሆነ ግን ምናልባት መከላከያም ትራምፕ ከፈቀዱ ወደ ውጊያው እንደሚመለስ አልተራጠርም። አቶ ሽሎሞ ኮሎኔል መኮንን ተስፋ እንዴት ሰነበት? ጤና ይስጥልን ሽሎሞ። የኔ ጥያቄ ሐማስ እያደረገ ያለው ተድራጎት በተለይ የኛ ወታደሮች ይረዱናን ያሏቸውን ሰዎች ወይም ከእስራኤል ጋር ሰርተዋን ያሏቸውን በሙሉ በይፋ ጨፍጭፏቸዋን ገሏቸዋን እየገደላቸው ነው ያለው እና አንደኛ የኛ መንግስት ለምን ለነዚህ አይነት ሰዎች መከላከል ወይም ደግሞ ለምን እርዳታ አልሰጣቸውም? ሁለተኛ ደግሞ የዓለሙ አቀፍ ማህበረሰብስ እንደዚህ አይነት ድርጊት ሲፈጸም ህዝቡ በህዝቡ ላይ ሲፈጽም ዓለሙ ህዝብ እንዲያወግዘው የኛ የመረጃ አካል ምን አይነት አመለካከት አለው? ይኸውልህ ሽሎሞ፣ አንደኛ እስራኤልን ሲደግፉ የነበሩ በአዛ ሰርጥ የሚኖሩ ሐማስን የሚቃረኑ ወገኖች ወታደራዊ አካል ድጎማ ያደረገላቸው ያልከውን መረጃና ማስረጃ ስለሌለኝ ስለዚህ ጉዳይ መናገር አልችልም። ግን ሐማስ እንደሚታወቀው አዛ በብዙ የተለያዩ ትራይብስ ወይም ጎሳዎች የሚኖሩባት ሀገር እንደመሆኗ አንዱ ጎሳ በአንዱ ጎሳ ላይ የሚዋጉት ሐማስ ግዛቱን ለማስረዘም ወይም ደጅኔ ለማለት በራሱ ህዝብ ላይ እንግዲህ እንደምታየው እኛ በጥቅምት 7 ያን ሁሉ ድርጊት የፈጠሩብን ሰዎች ፍርድ ቤት ለማቅረብና ፍርድ ለመስጠት እየታገለ ነው። እሱ ግን ያለ ፍርድ በጠራራ ፀሐይ በህብረተሰቡ ላይ የሚፈጽመው ድርጊት ተቀባይነት የለውም። እስራኤል በዚህ ውስጥ አለችበት የለችበት እኔ እንጂ አላውቅም። መረጃው ስለሌለኝ በዚህ አፌን ሞልቼ የምናገረው ነገር የለም። እስራኤልም ስለዚህ ጉዳይ ምንም አላለችም። መከላከያም ይሄን ድርጊት አድርጊያለሁ አላለም። በአሁኑ ሰዓት ይሄን ነገር ለምን የኛ ወታደራዊ አካል እና ደህንነቱ ዝም ብሎ ተመለከተ ለሚለው ግን ስምምነቱን እንደሚመስለኝ ከሆነ ነው። ስምምነቱን ለማክበር ሲባል በዚህ ውስጥ አልገባንም። በአንድ በኩል ደግሞ ይሄም የሚያሳየው የሐማስን ክፉ ነገርና የሐማስን ቆራጥነት የሐማስን አረመኔነት ለዓለም ማሳየቱ በዚህ በእስራኤል ጥቅም አላት እንጂ ጉዳት የላትም። ምክንያቱም እንደምታውቀው ዓለም የወነጀለን ለምን ሲቪላውያን ወጋችሁ የሚሉ ነው። በአሁኑ ሰዓት ግን ሐማስ ይሄን ድርጊት ሲፈጥረው ለራሱ ህዝብ ያላዘነ ለዓለም ህዝብ ለኛ ህዝብ ያዝናል የሚል አቋም የለኝም። ለዛም ነው በአሁኑ ሰዓት መንግስት ራሱን አቋም ጠንከር አድርጎ አንደኛ ሐማስ ትጥቁን መፍታት አለበት፣ ሁለተኛ መሳሪያው መፍታት አለበት፣ ሶስተኛ ሌላ ገዥ አካል መኖር አለበት የሚል ጠበቅ ያለ አቋሙን መናገር ያለበት ለዛ ነው። ምክንያቱም ሐማስ በዚህ ሀገር በአዛ ሰርጥ ገዥ ሆኖ ከቆየ አትጠራጠሩ መሳሪያውን አደራጅቶ እንደገና መሳሪያውና ፋብሪካዎችን አቋቁሞ ጥቅምት 7 የሚያደርግበትን ጊዜ እየፈለገ ነው። ይሄም እንደሚሆን አትጠራጠሩ። ለዚህ ደግሞ መንግስት እድል መስጠት የለበትም። መከላከያ ዘብ መቆም አለበት። ልክ ተስፋዬ እንዳለው በሊባኖስ በኩል እንደሚደረገው በሱሪያ በኩል እንደሚደረገው ለራሳችን ደህንነት ሲባል በአዛም ውስጥ ዛሬ ጧት እንደተደረገው አንዳንድ ቴሮሪስቶች ሲንቀሳቀሱ አየር ኃይላችንም ሆነ ባህር ኃይላችን ሙሉ ቅጣት መስጠት አለበት፣ ራሱን መከላከል አለበት። ይህ ካልሆነማ 2 ዓመት የተዋጋነበት ጦር
ከንቱ ሊሄድ ነው ማለት ነው። ስለዚህ በዚህ በኩል ሌላው ኮሎኔል መኮንን ለጠይቅ የፈለኩት እንዴት ነው በአንድ በኩል እኛ ሐማስ እንደ ሐማስ ተቀጥቅጧን ተመትቷን እንደ ወታደራዊ አገዛዝ ተወግዷን እያልን እናገራለን። ግን እስራኤል አሁን ከለቀቀችበት ቦታ ከ47% ቦታ ግን የሐማስ ታጣቂዎች ተጥለቅልቀዋል። ስለዚህ የሐማስ ታጣቂዎች ተጥለቅልቀው አካባቢውን ተቆጣጥረው እየገዙ ነው ያሉት እና እንዴት ነው የጦር መሳሪያውን ይፈታን የሚባለው? በምን ስልት ነው ሊፈታ የሚችለው? አቶ መኮንን ጥሩ ጥያቄ። አንደኛ በጋዛ ውስጥ የምታየው በምስል የምናየው ወታደራዊ አካል ሳይሆን ልክ እንደ ዘበኛ መሳሪያ ይዞ የሚዞር ሐማስ የመለመላቸው ዘበኞች ናቸው። ሁለተኛ ይህ ድርጊት የሚሆንበት ምክንያት ጋዛ ውስጥ 90% ሐማስን የሚደግፍ ህዝብ ነው። ስለዚህ ሐማስ ሙሉ በሙሉ እንደ ርዕዮተ ዓለም ይጠፋል የሚል አባባል በእስራኤል ሀገር ካለ ስህተት ነው። በእኔ በኩል ሐማስ እንደ ርዕዮተ ዓለም ይኖራል። ምክንያቱም እንደምታየው ኮሎኔል መኮንን እኔ የጠየቅኩት እንደ ርዕዮተ ዓለም ሳይሆን አሁን ያለው የምናየው የትጥቅ ታጥቆ የሚዞረው ህዝብ በዛ ነው የኔ ጥያቄ። ትክክል። ይህ የሆነበት ምክንያት አንደኛ ሐማስ እንደምታየው አሸናፊነቱን ለማሳየት ነው። ሁለተኛ ግን በስምምነቱ መሰረት ከ21 ነጥቦች መካከል በሁለተኛ ደረጃ የሚደረገው እንደምታውቀው ቶኒ ብለር የሚመሩት የድሮ የእንግሊዝ ሀገር መሪ የነበሩት በአሜሪካ የተወጣጣ በአረባት ሀገራት የተወጣጡ ወታደሮች ያሉበት ልኡክ ወይም ቡድን ገብቶ ሐማስን ይሄን መሳሪያ እንዲቀማ ተፈርሟል። ዓለም የተዋዋለበት መሰከሩበት የፈረሙበት ነው። ስለዚህ ሐማስ ይሄን ነገር ካላደረገ እስራኤል በአሁኑ ሰዓት ትልቅ ጥቅም የምታገኝበት አንደኛ ሁማኒታሪያን ኤድ እና ጋዛን መልሶ ለመገንባት በሚገባው መሳሪያ በሙሉ ቤቶችን ለመገንባት የሚያስፈልግ ቁሳቁስ በሙሉ አላስገባም ማለት ትችላለች። ስለዚህ የጋዛን ህዝብ መልሶ የሚጎዳ ነገር ስለሆነ ዓለምም ይሄን ነገር አይሰጠውም። የአረባት መንግስት ይሄን ነገር ዝም ብለው የሚያዩት አይመስለኝም። ሐማስ ጥቁን ይፈታል፣ ሐማስ መሳሪያውን ይፈታል። የቶኒ ብለር ቡድን ከአሜሪካ ወታደሮች ጋርና ከግብጽ፣ ከያርደን፣ ከጆርዳን ወይም ከካታር የሚወጡ ወታደሮች ይሄን ነገር እንደሚያደርጉት ዓለም ተስማምቷል። በዚህ በኩል ጊዜ ይፈጃል እንጂ ሐማስ ለጊዜው ምንም መሳሪያ ይዙር እንጂ በተለይ ደግሞ በአሁኑ ሰዓት ጥሩ ነገሩ ይሄን መሳሪያ ለምን ተጠቀመበት ነው። ይሄን መሳሪያ ተጠቀመበት በራሱ ወገኖች ላይ እንጂ የኛ ወታደሮች ራሳቸውን መከላከል ይችላሉ። 57% እንደያዙ ናቸው። ካልሆነ ግን እንደምታውቀው ትራምፕ አይታመኑም። እስራኤል ወታደር ገብታችሁ ቀሙም ስለሚሉ በዚህ በኩል ምንም እኔ በዚህ በኩል ጭንቀት የለኝም። ሐማስ ትጥቁን ይፈታል፣ ግዛቱን እንደሚተውና ሌላ አካል እንደሚገዛውም አልጠራጠርም። ኮሎኔል ተስፋ ባለችን ትንሽ ደቂቃ ኦኬ፣ አቶ ሽሎሞ ወደ ሰሜን ልወስዳቸው ነበር። ጠይቅ አንዲት ጥያቄ ለአቶ መኮንን ተስፋ። አቶ መኮንን እንደምታውቀው እስራኤል የወተት ዝንቦችን ጽንፈኛውን ሁቲም ቀጥቅጣለች። አሁን መጨረሻ ላይ ኢታማጆር ሹማቸው መገደሉ ከትላንትና ወዲያ ይፋ ተደርጓል። ስለዚህ ጽንፈኛም እጁን እያነሳ ነው፣ ነጭ ባንዲራ እያነሳ ነው ወይስ እንዴት ነው የምታየው? አሁን እንዴት ነው ሙዚቃው ተለውጧል። በትላንትናው ዕለት አንዲት የካሜሮን መርከብ ወደ እንግሊዝ ስትመጣ የእንግሊዝ ቁሳቁስ የጫነች እነሱ ጉዳት ላይ አድርሰዋል። ስለዚህ በአሁኑ ሰዓት የአውሮፓን ህዝብ የሁቲዎችን ነገር ተመልሶ በጥሞና እያየው ነው። እስራኤል በዚህ በኩል በደህንነቱ ክፍልም እየረዳች ነው። የራሷ ስራ ስለሆነ በሁለት አገሮች ላይ ትልቅ የደህንነት ስራ ይሰራል። አንደኛው ኢራን፣ ሁለተኛ ሁቲም፣ ሶስተኛ በተለይ በሰሜኑ ሀገር እንደምታየው ሙሉ መረጃና ማስረጃ እስከተገኘ ድረስ ፋብሪካዎች የሚፈርሱበት፣ የሚንቀሳቀሱ ወታደሮች ቴሮሪስቶች የሚገደሉበት፣
መሳሪያ ሲያስተላልፉ በተለይ በዛሬው ጠዋትና በትናንትናው ማል የተደረገው በጎላን ሀይት የሚያሳየው ሙሉ ደህንነት አካል እንዳለና ሙሉ መረጃ ማግኘታችን ነው። ስለዚህ ይሄ ነገር ይቀጥላል። በሁቲምን በኢራንም በሰሜኑም በደቡብም ይሄ ነገር ስለሚቀጥል መከላከያችን በአሁኑ ሰዓት ጥንክርናውን እያሳየ ነው። የደህንነት ስራ ሙሉ ስራ እየሰራ ነው። ሞሳድም ሌላ ተቋማትም በእነዚህ ሀገራት ላይ ሙሉ መረጃና ማስረጃ እስከመጡ ድረስ ሁቲም በአሁኑ ሰዓት ደክመዋል። ራሳቸው መሪያቸውን አጥተዋል። ልክ እንደ ሂዝባላ የቀራቸው እንግዲህ እጅ ሰጥቶ ሀገራቸውን መገንባት እንጂ ዓለምን እናወናጥራለን የሚለው ጊዜያቸው እያጠረ መስሎ ይታየኛል። ቆይታ ይሰማል እኔ እሰማለሁ ይሰማል። አዎ እንግዲህ በእውነት ስለነበረን ቆይታ በጣም እናመሰግናለን። ከሰሞኑ ተገናኝተን ደግሞ የበለጠ ስለ ሰሜኑ ክፍልና ስለ ይሁዳና ሰማሪያ በእውነት ብዙ ክስተቶች እየተደረጉ ነው። እንዲሁም በምስራቅ እስራኤል በዮርዳኖስና እስራኤል ድንበር አካባቢም እንደዚሁ የመሳሪያ መዘዋወሮች አሁንም ያልቀረ ነው። በዛ ጉዳይ ላይ ደግሞ እናተኩራለን። ስለነበረን ቆይታ በጣም እናመሰግናለን ኮሎኔል። እኔም በጣም አመሰግናለሁ ተስፋዬ። ደህና ቆዩ።